ዛሬ በዚህ ቪዲዮ በወር 2000 የአሜሪካን ዶላር የዩቲዩብ ፕላትፎርምን ብቻ በመጠቀም እንዴት መስራት እንደምትችሉ የምነግራችሁ ይሆናል። እውነት ለመናገር አሁን ባለው የዚህ የዲጂታላይዜሽን ዘመን በጣም ብዙ የሚባሉ ኢንተርናሽናል የሆኑ ወጣቶች እየተመረቱና እዚህ ሙያ ላይ ጆይን እያደረጉ ይገኛል። ሀገራችን ኢትዮጵያ ውስጥም ስንመጣ በአሁኑ ሰዓት በጣም ብዙ የሚባሉ ወጣቶች ይሄንን ዘርፍ ጆይን እያደረጉ ይገኛሉ። አሁን ባለው ሁኔታ ስልካችንን ብቻ በመጠቀም በጣም ብዙ የሚባል ገንዘብ ማተምና ፕሮዲውስ ማድረግ የምንችልበት ጊዜ ላይ ነን። አብዛኛው ሰው በሚባል ደረጃ ስማርት ስልክ ይዞ ነው የሚንቀሳቀሰው። ነገር ግን ያን ያክል ቁም ነገር ስንሰራበት አይስተዋልም። አንዳንድ ብልጥ የሆኑና የዘመኑን መንገድ የዘመኑን ሁኔታ የተረዱ ግለሰቦች ደግሞ በስልካቸው አሪፍ የሆነ ገንዘብ እየሰሩ ይገኛሉ ማለት ነው። እንግዲህ ወደ ዋናው ነጥባችን ስንመጣ የዛሬው ትኩረቴ ዩቲዩብ ላይ ነው። ዩቲዩብን ጆይን በማድረግና የተለያዩ ስራዎች የተለያዩ ኮንተንቶችን ፕሮዲውስ በማድረግ በወር $2000 በላይ ወደ አካውንታችሁ እንዲገባ ማድረግ ትችላላችሁ። እንዴ ይሄ ነገር እንዴት ሊሆን ይችላል ልትሉኝ ትችላላችሁ። ይቻላል። በዛሬው ቪዲዮአችን ከምንመለከታቸው ነጥቦች መካከል የመጀመሪያ የሚሆነው ኢትዮጵያን ዩቲዩበሮች በወር በአማካኝ ወይም ኢስቲሜትድ የሆነ ገንዘብ ምን ያክል ሊያገኙ ይችላሉ የሚለውን አሳያችኋለሁ። አትሊስት 5 የኢትዮጵያ ዩቲዩበሮችን እየዘረዘርን ውስጥ ላይ የገባን በወር ምን ያክል ኢስቲሜትድ የሆነ ሪቨኑ እንደሚያገኙ አሳያችኋለሁ። በሁለተኛ ደረጃ የምንመለከተው ዩቲዩብ ላይ የምናገኘው ገቢ ከምን ጋር ነው ዲፔንድ የሚሆነው? ምናልባትም ከካንትሪ ሊሆን ይችላል፣ ወይም ደግሞ የእናንተን ኮንተንት ዋች ከሚያደርጉት ሀገራት ውስጥ ሊሆን ይችላል። ከኒቻችሁ ጋር ዲፔንድ ሊሆን ይችላል። እናንተ የምትሰሩበት ዘርፍ የምታገኙትን ገንዘብ አፌክት ሊያደርግ ይችላል። ሌላኛው ስለ አርፒኤም እና ሲፒኤም የተወሰነ መረጃ በኤግዛምፕል እያደረግኩኝ የማሳያችሁ ይሆናል ማለት ነው። በሶስተኛ ደረጃ የምንመለከተው እኛ አሁን እዚህ ጋር ሳምፕል ብዬ 5 ኢትዮጵያውያንን እንዳሳየዋችሁ እናንተም እኛም ከነሱ አቅም ወይም ደረጃ ላይ ለመድረስ ምን ማድረግ ይኖርብናል የሚሉ አሪፍ የሆኑ ቲፖችን የምነግራችሁ ይሆናል። ሁላችንም ይህንን ቪዲዮ ላይክ በማድረግ እንጀምራለን። ወደ ቪዲዮ እሺ ፋሚሊ ተመልሰናል። በመጀመሪያ እስኪ እንደ ሞዴል ሊሆኑን የሚችሉና እኔ ቀጥታ በሐሳብ የመጡልኝን 5 ኢትዮጵያዊ ዩቲዩበሮች እነግራችኋለሁ። ከዛ ውስጥ ላይ የገባን ደግሞ በወር ምን ያክል ገቢ እንዳላቸው እዚህ ጋር የማሳያችሁ ኤስቲሜትድ ሪቨኒው ከዩቲዩብ ብቻ የሚያገኙትን ነው። እነዚህ 5 ዩቲዩበሮችን ልንገራችሁ። በመጀመሪያ አቤል ብርሃኑ የወይኗ ልጅ ነው። ሁለተኛው ደግሞ ዶንኪቲዩ ወይም ደግሞ እሸቱ መለሰን ነው። ሶስተኛ ሰይፉ ኦኒቤስ ነው የማሳያችሁ። በአራተኛ ዳሎል ኢንተርቴይንመንትንና በአምስተኛ ደግሞ ዩቲዩበርስ ወይም ደግሞ ሚኪያስ ሙልጌታን አሳያችኋለሁ ማለት ነው። እነዚህን ሰዎች ራንደምሊ ነው የመረጥኩት። ከነዚህ ሰዎች በላይ የሆነ በጣም ትልቅ ወርሃዊ ሪቨኑ የሚያገኝ ሰው ሊኖር ይችላል። እኔ ግን ራንደምሊ እንዲሁ በሐሳብ የመጡልኝን ሰዎች ነው እዚህ ጋር ያመጣውላችሁ ማለት ነው። ቀጥታ ወደ እነዚህ ሰዎች አናላይቲክስ እንሄዳለን ማለት ነው። እሺ በመጀመሪያ ወደ አቤል ብርሃኑ የወይኗ ልጅ እንሄዳለን። እንደምታዩት እንግዲህ 1.95 ሚሊዮን ሰብስክራይበር አለው። እዚህ ጋር ቻናል ስታቲስቲክስ የሚለውን አንድ ጊዜ ጭንቀስቷን ስንነካት በወር ምን ያክል ገንዘብ እንደሚሰራ ኤስቲሜትድ የሆነውን ነው እዚህ ጋር የሚያሳየን። ወርሃዊ ኤስቲሜትድ እርኒንጉ ከ5000 እስከ 15000 የአሜሪካን ዶላር ያህላል ማለት ነው። ያ ማለት በአማካይ ብትወስዱት $10,000 በወር ያገኛል ማለት ነው። ወደ ኢትዮጵያ መምታት ትችላላችሁ። 10,000 ሲባዛ በ156 ብታደርጉት እንግዲህ ሂሳቡን ለእናንተ እተወዋለሁ ማለት ነው። እዚህ ጋር ግን ማስተዋል ያለባችሁ ነገር ምንድነው? አፕሎድ ፍሪኩዌንሲ የሚለውን ላሳያችሁ። 10 አፕሎድ ፐር ዊክ ያደርጋል። ያ ማለት በሳምንት 10 ኮንተንት ይሰራል። አስባችሁታል? በሳምንት 10 ኮንተንት። በቀጣይ ወደ ዶንኪቲዩ ወይም ደግሞ ኮሜዲያን እሸቱ መለሰ በምንሄድበት ሰዓት እንደምታዩት 3.21 ሚሊዮን ሰብስክራይበር አለው። ወደ 2000 የሚደርሱ ቪዲዮዎችን ጭኗል። እዚህ ጋር እንደምታዩት ከ9000 እስከ 28000 የአሜሪካን ዶላር በወር ገቢ ያገኛል። አስባችሁታል?
እሺ እንቀጥል። እዚህ ጋር አፕሎድ ፍሪኩዌንሲውን በምንመለከትበት ጊዜ ከአቤል ብርሃኑ ትንሽ አነስ ይላል። ያ ማለት አቤል እስከ 10 ቪዲዮ በሳምንት አፕሎድ ያደርጋል። እሸቱ መለሰ ደግሞ 4 ቪዲዮ አካባቢ ፍሪኩዌንትሊ አፕሎድ ያደርጋል ማለት ነው። ሶስተኛ ላይ የምንመለከተው ሰይፉ ኦን ኢቢኤስ ነው። ሰይፉ ነው። እሺ ዘን እዚህ ጋር 2.2 ሚሊዮን ሰብስክራይበር አለው ሰይፉ። ከዛም እንግዲህ እስኪ ወደ አናሊቲክሱ እንሄዳለን። ከ10 ሺህ እስከ 30 ሺህ በአማካይ 20 ሺህ የአሜሪካን ዶላር ያገኛል ማለት ነው። ከዚህ እስከዚህ ብሎ የሚያስቀምጥበት ዋና ምክንያት ዩቲዩብ ፊክስድ የሆነ ፔመንት ልክ እንደ መንግስት ደሞዝ አይከፍልም። የሚከፍላችሁ እንዴት ነው? ቀጥታ በሰራችሁትና ትጋት ባደረጋችሁት ልክ ስለሆነ ነው ማለት ነው። ዘን ሰይፉ እንደምታዩት 7 አፕሎድ ወይም ደግሞ 7 ኮንተንቶችን በሳምንት ውስጥ ይጭናል። አይከፋም። ይሄም አሪፍ ነው። እንቀጥል ወደ ዳሎል ኢንተርቴይንመንት። አይ ቲንክ ይሄን ልጅ ታውቁታላችሁ ብዬ አስባለሁ። በቅርቡ የዶክትሬት ዲግሪውን ጨርሷል። ትምህርቱን እየተማረ ነው በነገራችን ላይ እዚህ ደረጃ የደረሰ። እኔም በግሌ በጣም የማደንቀውና በጣም የሚመቸኝ ልጅ ነው እውነት ለመናገር። እዚህ ጋር እንደምታዩት እንግዲህ አናላይቲክሱን ስንመለከት ከ688 እስከ 2000 የአሜሪካን ዶላር በየወሩ ገቢ ያደርጋል ማለት ነው። እዚህ ጋር ስታዩት እንግዲህ በሳምንት 1 ቪዲዮ አፕሎድ ያደርጋል። ስለዚህ አሁን ዶክተር በጣም ብዙ የሚባሉ ወጣቶችን እያሰለጠነ ወደ ዲጂታሉ ዓለም እንዲቀላቀሉ እያደረገ ነው። በዚህ አጋጣሚ ጆይን አድርጋችሁ ስልጠና መውሰድ ትችላላችሁ። ሌላውና አምስተኛው ኢትዮጵያዊ ዩቲዩበር ኢቲዩበርስ ይባላል ወይም ደግሞ በሪል ኔሙ ሚኪያስ ሙልጌታ ይባላል። ይሄም በጣም ጎበዝ ልጅ ነው። በአጭር ጊዜ ነው ይሄንን ያክል ኮሚኒቲ ቢውልድ ማድረግ የጀመረ። በጣም ጎበዝ ልጅ ነው። አሁን ሰሞኑን ትንሽ ጠፋ የማለት ነገር ይታይበታል። ነገር ግን በጣም ጎበዝና በብዙ ዘርፍ እውቀት ያለው ልጅ ነው። ደስ የሚልም ስብዕና አለው። ወደ ሪቨኑ በምንሄድበት ሰዓት እዚህ ጋር ከ3000 እስከ 8000 የአሜሪካን ዶላር በየወሩ ገቢ ያገኛል። በአማካኝ 4500 ዶላር አካባቢ ያገኛል ማለት ነው። አሁን እንደምታዩት እዚህ ጋር ይሄው 0 አፕሎድ ፐር ዊክ ነው የሚል። በቅርቡ አፕሎድ እያደረገ አይደለም። አይ ቲንክ እንግዲህ በቅርቡ ይመለሳል ብዬ አስባለሁ። እንግዲህ አሁን ይሄንን ሁሉ ለምንድን ነው ያሳየህን ልትሉ ትችላላችሁ። ይሄን ሁሉ ያሳዩዋችሁ እነዚህ ሰዎች ከዜሮ ወይንም ከስክራች ተነስተው ነው እዚህ ደረጃ የደረሱት። ወርሃዊ ገቢያቸው 1000፣ 2000፣ 3000 የአሜሪካ ዶላር የሆነው እንዲሁ ምንም ሳያስቡትና ምንም ሳይሰሩ እንዳይመስላችሁ ነው። እነዚህ ሰዎች ብዙ እንቅልፍ አልባ ሌሊቶች አሳልፈዋል። መጀመሪያም አካባቢ ስናውቃቸው ትንሽ የሆነ ሰብስክራይበር ነበራቸው። እያደገ በየወቅቱ በየወሩ በየአመቱ ዲቨሎፕ እየሆነና በደንብ እየበሰለ ወደ ፐርሰናል ብራንዲንግ እየመጣ እዚህ የደረሱ ሰዎች ናቸው እንጂ እንደ ውሃ ደራሽ ቀጥታ ከዜሮ ተነስተው ባንዴ ቶፕ ላይ የወጡ ሰዎች አይደሉም ነው። እንደኛው 0 ምናምን ዶላር በቀን እየተከፈላቸው የሚሰሩ ሰዎች ነበሩ ነው። በወር 50 ዶላር 100 ዶላር እየተከፈላቸው የሚሰሩ ሰዎች ነበሩ ነው። ስለዚህ እኛም አሁን በደንብ አድርገን ጠንክረን ከሰራን እነሱ ከደረሱበት ላይ የማንደርስበት ምክንያት የለም ነው። በጣም አሪፍ። እነዚህን 5 ሰዎች ከተመለከት በቀጥታ የምንሄደው የዩቲዩብ ገቢ ከምን ጋር ይያዛል የሚለውን ደግሞ በዲቴል ላስረዳችሁ። እንደ ጀማሪ ስንሆንና አጠቃላይ ያለውን የዩቲዩብን መንፈስ እስካልተረዳን ድረስ የምናገኘው ገቢ እንዴት እንደሆነ ራሱ እንዴት እንደመጣ በየት ተሰልቶ ይህንን ያክል እንደሆነ ራሱ የምናውቅበት መንገድ የለም። ዛሬ ቢያንስ የተወሰነ ነጥብ እንድታውቁ መረጃ ሰጣችኋለሁ ማለት ነው። እሺ በመጀመሪያ የምንሰራውና የምናገኘው ወርሃዊ ገንዘብ ዲፔንድ የሚሆነው ካንትሪ ላይ ነው። ካንትሪ ማለት ሀገር ማለት ነው። እኛ የምንሰራው ኮንተንት የት ሀገር ነው የሚታየው የሚለው በትልቁ ማተር ያደርጋል። አፍሪካ ሀገር ላይ የሚታይልን ኮንተንትና አውሮፓ ሀገር ላይ የሚታይልን ኮንተንት፣ አሜሪካን ሀገር ላይ የሚታይልን ኮንተንት የሚያመጣው ገንዘብ በጭራሽ አይገናኝም። እሱን ምሳሌ እያነሳውና ቀጥታ እኔ አናላይቲክስ ላይ ገብተን በምሳሌ እያስደገፍኩ የማስረዳችሁ ይሆናል። የመጀመሪያው ካንትሪ ላይ ነው። ሁለተኛውና የምናገኘው ገንዘብ ዲፔንድ የሚሆንበት መሰረታዊ ነገር ኒች ታይፕ ነው። ኒች ታይፕ እኛ የምንሰራበትና ኮንተንት ክሬት የምናደርግበት ዘርፍ ምን ላይ ነው የሚለው ማተር ያደርጋል። ለምሳሌ አንድ ኢንተርቴይንመንት እና አንድ ቴክኖሎጂ ሪቪው ወይም ደግሞ ስለ ቢዝነስ ሪቪው የሚሰራ ሰው የሚያገኘው ገንዘብ በፍጹም አይገናኝም። ያ ማለት በጣም ተፈላጊ የሆኑ ብዙ ካምፓኒዎችና ብዙ ግለሰቦች የሚፈልጉት ኒች ምንድነው የሚለውን ማወቅ ግዴታ ነው።
ኢን ሞስት ኬዝ ጎግል ማድረግ ትችላላችሁ። ቢዝነስ ሪሌትድ የሆነ ቪዲዮ ስትሰሩ የምታገኙት ገንዘብ ብዙ ነው። ቴክኖሎጂ ሪቪው ነገር ስትሰሩ የምታገኙት ሪቨኑ ብዙ ነው። ስለዚህ እናንተ ያረፋችሁበት ኒች ወይም ደግሞ እናንተ የምትሰሩት ኮንተንት አይነቱ ምንድነው የሚለውን መወሰንና ማወቅ ለዚህ ለምታገኙት ገንዘብ መሰረታዊ የሆነ ነገር ነው ማለት ነው። ሶስተኛውና እናንተ የምታገኙት ገንዘብ ዲፔንድ የሚሆንበት ጉዳይ RPM ኤንድ CPM የሚባል ነገር አለ። ስለሱ ጉዳይ አሁን አንድ ኤግዛምፕል ከፍቼ እዚህ ጋር የማሳያችሁ ይሆናል። በደንብ አድርጋችሁ ተከታተሉኝ። እሺ እንቀጥል። እዚህ ጋር አንድ ቪዲዮ አናላይቲክስ ከፍቻለሁ። ሪቨኑ ላይ በምትገቡበት ሰዓት $110 በላይ እርን ማድረግ ችሏል። አሁን እዚህ ጋር እንግዲህ ዋናውን ነገር አሳያችኋለሁ። ትንሽ ሳብ ስታደርጉት እዚህ ጋር ምን ይላል መሰላችሁ? how you make መኒ ይላል። እዚህ ግልጽ ነው በምን አይነት ዘዴ ነው ይሄንን ሪቨኑ ያገኘው ነው የሚለው። እዚሽ ጋር ዋች ፔጅ አድስ ይላል። ይሄ ማለት የእናንተን ቪዲዮ ዋች ካደረጉ ሰዎች ወይም ደግሞ እናንተ ቪዲዮ ላይ ከገቡ ማስታወቂያዎች የተገኘ ገንዘብ ነው ነው የሚለው። በጣም አሪፍ። አሁን እዚህ ጋር ወደ ታች ሳብ እናድርገውና how much advertisers pay የሚል ጉዳይ አለ። እዚህ ጋር ደግሞ RPM የሚላል። RPM ማለት ምንድነው? CPM ማለት ምንድነው የሚለው ልንገራችሁ። ይሄኛው CPM ይባላል። ያ ማለት አድቨርታይዘሮች ወይንም ማስታወቂያ እንዲሰራላቸው የሚፈልጉ ድርጅቶች፣ ግለሰቦች ለዩቲዩብ ካምፓኒ የሚከፍሉት ክፍያ ነው። ምንድነው የሚከፍሉት ካላችሁኝ በ1000 እይታ ለካምፓኒው የሚከፍሉት ክፍያ ነው። የማስታወቂያ ክፍያ ማለት ነው። ለማን ነው የሚደርሰው? ለዩቲዩብ ካምፓኒ ነው። ስለዚህ እዚህ ጋር አድቨርታይዘሮች አሉ። ከዛ ለዩቲዩብ በ1000 እይታ ይሄንን ያክል ገንዘብ እንከፍላለን ብለው ይመጣሉ። ከዛ ዩቲዩብ ደግሞ ያንን ሂሳብ ይሰራና ለኮንተንት ክሬተሮች የሆነ ገንዘብ ይቦጭቃል ማለት ነው። አሁን CPM ምን እንደሆነ ከተረዳችሁ፣ RPM ማለት ደግሞ ዩቲዩብ ለደንበኞቹ ወይም ለከስተመር ኮንተንት ለምትሰሩ በሙሉ በ1000 እይታ የሚከፍላችሁ ገንዘብ ማለት ነው። RPM ዩቲዩብ ለእናንተ የሚከፍላችሁ ወይንም RPM ትልቅ በሆነ ቁጥር የምታገኙት ወርሃዊ ክፍያም ይጨምራል። ዳይሬክትሊ ፕሮፖርሽናል ናቸው። ተባስቶ ስለሚመጣ እንዴት እንደሚባዛ እዚሁ እናያለን። ምንም ችግር የለውም። እዚህ ጋር እንደምታዩት 7.61 ይላል አይደለ? ይሄ ገንዘብ ለኛ የሚከፈለን ቢሆን ፋሚሊ ሐስባችሁታል? ይሄንን በቪው ነው የምታባዙት ማለት ነው። 7.61 ነገር ግን ይሄ ለኛ የሚከፈል አይደለም፣ አይመለከተንም። ወደዚህኛው እንሄዳለን። እዚህ ጋር ሪቨኑ ፐር 1k ቪውስ ወይንም RPM የሚለው አያችሁት? ዩቲዩብ ይችን ያክል ነው በ1000 እይታ የሚከፍለን ማለት ነው። $1.49 ነው ቪው ሲልና እዚች ጋር ምን ይላል? 73900 ይላል አይደለ? ይሄ 73900 ሲባዛ በ1.49 ስታረጉት የሚመጣው ሂሳብ ምንድነው? ይሄን ነው $110 የሚመጣ ይሄ ነው። እዚህ ጋር ደግሞ አንድ አስማት የሆነ ነገር አለ ላሳያችሁ። የእውነት እኛ ምን ያክል እንደተበደል እዚህ ጋር ታያላችሁ። እዚህ ወረድ እንበልና ይሄው ሲሞር ብዬ በካንትሪ ላሳያችሁ። ብሬክ ዳውን ይልና እቺን ቀስቷን እንነካለን። በጂኦግራፊ አድርግልኝ ይለዋለሁ። በጂኦግራፊ ተመልከቱ። እዚህ ጋር ይሄው ቶታል ይላል፣ ቪውስ ይላል፣ ዋች ታይም ይላል፣ ከዛ አቨሬጅ ቪው ዱሬሽን ይልና በመጀመሪያ ደረጃ አንድ ቁጥር ላይ የተቀመጠው ተመልካች ኢትዮጵያዊ ነው። ስንት አለው መሰላችሁ? ያያችሁት ነው 57666። አሁን ይሄ 57666 ተመልካች ምንም አይነት ዶላር አያመጣም። ዳይሬክትሊ አያመጣም ነው ያልኩትኝ። ኢንዳይሬክትሊ የሚያመጣበት መንገድ አለ። ይሄን ነገር ብዙ ጊዜ ስለዋራሁት መድገም አያስፈልገኝም። ኢንዳይሬክትሊ ያመጣል፣ ግን ዳይሬክትሊ ዩቲዩብ ለኢትዮጵያውያን ተመልካቾች 5 ሳንቲም አይከፍልም። 5 ሳንቲም። ያ $110 ቅድም ያሳየዋችሁ $110 የመጣው ከየት ጀምሮ ነው? ከዚህ ታች ጀምሮ ነው። ኢትዮጵያን አይጨምርም። አብዛኛውን ይሄ በፐርሰንት ሲሰላ 77.7% በዜሮ ነው የሚባዛው። ስለዚህ ተበድለናል ያልኩ ለዛ ነው። 77.7% ማስታወቂያ ቢገባበት አስባችሁታል? የምናገኘውን በአንድ ቪዲዮ
አባዙ ስንት እንደሆነ ወደ 3 እጥፍ ማለት ነው። $300-400 በአንድ ቪዲዮ ማግኘት እንችል ነበር። አሁን ሳውዲ አረቢያ፣ ዩናይትድ አረብ ኤሚሬት፣ ዩናይትድ ስቴትስ፣ ጀርመን፣ ፍራንስ፣ ካናዳ፣ ዩናይትድ ኪንግደም እነዚህ አሁን ጥሩ ናቸው። የኔ ተመልካቾች ከዚህ ናቸው ማለት ነው። ከኢትዮጵያ ቀጥሎ ሳውዲ አረቢያ፣ አረብ ኤሚሬት እና አሜሪካ ናቸው ከ1 እስከ 3 ያሉ ማለት ነው። ስለዚህ አይከፋም፣ ጥሩ ነው። በእነዚህ ነው ይሄንን $110 ማግኘት የቻልነው ማለት ነው። እና ከዚህ በላይ አስማት አለ። 77.7% በዜሮ ተባስቶ ኦልሞስት በ22.3% ነው ይሄንን $110 ከአንድ ቪዲዮ ማግኘት የቻልነው ማለት ነው። በጣም አሪፍ። አሁን ወደ 3ኛው ነጥብ ስንሄድ ከኛ ምን ይጠበቃል ነው። አሪፍ የሆነ ገንዘብ ለማግኘት $1000-2000 በወር መስራት እንድንችል ምን ማድረግ ይጠበቅብናል ነው። የመጀመሪያው እንግዲህ የዩቲዩብ ጨዋታ ፋሚሊ ኮንሲስተንሲ ነው። መቼም ይሄንን ነገር በጣም ብዙ ሰው ሲል ሰምታችኋላ። ዩቲዩብ እልህ አስጨራሽ ነው። ያ ማለት በደንብ ተግታችሁ ኮንሲስተንት ሆናችሁ መስራት ይጠበቅባችኋል ነው። ስለዚህ ኮንሲስተንት ሁነን ከሰራን ፎር ሹር አረጋግጥላችኋለሁ ይሄንን ገንዘብ በቀላል ጊዜ አቺቭ ማድረግ እንችላለን። ሁለተኛው ለኮሚኒቲ ቫልዩ ወይንም ዋጋ መስጠት ነው። በነገራችን ላይ በአሁኑ ሰዓት ኮሚኒቲ ወይንም የእናንተ ተከታይ ማለት አሴት ነው። ፋሚሊ አሴት እንደ ገንዘብ ቁጠሩት። እንደውም ድሮ ኢንዳይሬክትሊ ነበር አይደል ወደ ገንዘብ የሚቀየረው። አሁን ዳይሬክትሊ ሆኗል ወደ ገንዘብ የሚቀየረው። እናንተ ለዛ ኮሚኒቲ ትረስት ቢውልድ ካደረጋችሁ፣ ያ ማለት በቃ የምትችሉትን ነገር ካገዛችሁ፣ ታማኝ ከሆናችሁ፣ የማታጭበረብሩ ከሆነ ያ ኮሚኒቲ እናንተ ላይ እምነት ይጥላል። በማንኛውም መንገድ እንድትረዱት ይፈልጋል። እናንተ ደግሞ ሰርቪስ ሰጡታላችሁ። ሰርቪስ ሰጣችሁት ማለት በተዘዋዋሪ የሆነ ፊ ታገኛላችሁ። የሆነ ሰርቪስ ፊ በኪሳችሁ ይገባል ማለት ነው። ስለዚህ ሁላችሁም ለኮሚኒቲ ቫልዩ ስጡ። 3ኛው ትሬንድ ቶፒክ ይዛችሁ ነው። ብዙ ጊዜ አዳዲስ ነገሮች ተመልካች ይስባሉ አይደለ? ደስ የሚል መንፈስ አላቸው። እነሱን እያያዛችሁ ኑ። አዲስ የሆነ ቴክኖሎጂ፣ አዲስ የሆነ ፈጠራ፣ አዲስ የሆነ ችሎታ፣ አዲስ የሆነ ሙያ፣ አዲስ የሆነ የቢዝነስ አይዲያ ይዛችሁ ኑ። ብዙ ሰው በአንድ ጊዜ መምጣት ይችላል። 4ኛ ኒቻችሁን አስተካክሉ። በነገራችን ላይ ዝርክርክ ያለ ኒች ብዙ ያለፋል። እኛም በጣም ብዙ ስንለፋ የነበረው ኒቻችን ዝርክርክ ያለ ስለነበር ነው። መጀመሪያ አካባቢ በጣም የተዝረከረከ በቃ ስቲል ነው። ገና ብዙ የሚቀረን ጉዳይ አለ። ግን ደግሞ ወደ ሆነ ቦታ፣ ወደ ሆነ ኒች፣ ወደ ሆነ ዘውግ እየሄድን እንገኛለን። እናንተም አቅማችሁ የሚፈቅደውና ኢንተረስቲንግ የሆናችሁበት ጉዳይ ላይ አጠንጥኑ። ደስ የሚላችሁ የማይሰለቻችሁ ብዙ ነገር ብትዋሩ፣ ብትናገሩ፣ ብታስተምሩ ቅር የማይላችሁ ነገር ላይ ትኩረታችሁን አድርጉ። 5ኛውና የመጨረሻው ዝም ብሎ መስራት ልመዱ። ዝም ብላችሁ ስሩ። እየሰራችሁ እንደሆነ ለማንም አትናገሩ። በተለይ ለቅርብ ጓደኛችሁ አትናገሩ። ሚስጥር ነው። አትናገሩ። ዛሬ ምን እንደምትሰሩ፣ ነገ ምን እንደምታደርጉ፣ ከነገ በኋላ ስንት እንደምታገኙ፣ የዛሬ ወር ዩቲዩብ ስንት እንደከፈላችሁ፣ አሁን ምን ልትገዙ እንዳሰባችሁ፣ ነገ ምን ልትገዙ እንዳሰባችሁ ለማንም አትናገሩ። ለማንም ጸጥ ብላችሁ ዝም ብላችሁ በፕሮግራም በስኬጁል ስራችሁን ስሩ። ያኔ ውጤቱን ስታዩ ሞቲቬት እየሆናችሁ ደስ እያላችሁ ትሄዳላችሁ። ሰው እነዚህን ነገሮች ካደረግን ማንም ሰው ከደረሰበት ደረጃ እንደርሳለን። ትረስት ሚ ከዜሮ ጀምሩ። ዛሬውኑ ትረስት ሚ። ምክንያቱም እኔ ከአንድ ቀን ተነስቼ አይደለም ይሄን ምክር የምነግራችሁ፣ ከብዙ ዓመት ልምድ ነው የምነግራችሁ። ትረስት ሚ። በደንብ አድርጋችሁ ስሩ። ጸጥ ለጥ ብላችሁ በፕሮግራም ስራችሁን ብቻ ስሩ። ማንም ሰው የተነሳው ከዜሮ ነው። የሁሉንም ሰው ኮንተንት ወደ መጀመሪያው አካባቢ ሄዳችሁ እስኪ ተመልከቱ። የአቤል ብርሃኑን ኮንተንት ተመልከቱ። የዳሎል ኢንተርቴይንመንትን ኮንተንት ተመልከቱ። እስኪ የኮሜዲያን እሸቱን ኮንተንት እስኪ መጀመሪያ አካባቢ ተመልከቱ። ስለዚህ ማንም ሰው ኤረርለስ ሊሆን አይችልም። ነገር ግን በጊዜ በፕሮግረስ ያንን ኤረር ሬዲዩስ እያደረገ እየቀነሰ እያጠፋ ወደ ኢምፕሩቭመንት ይመጣል። ደስ የሚለው የዩቲዩብ ፊቸር ምን እንደሆነ ልንገራችሁ። ማንም ሰው የሰራውን ያገኛል ነው። እኔ አንዳንዴ ድብርት ውስጥ ሆንና በወር ራሱ 2 ቪዲዮ መስራት ያቅተኛል። በወር ኢቭን የማስታወቂያ ቪዲዮ ሆኖ ራሱ ለመስራት ይቸገራለሁ። ያኔ ይፈጠፍጠኛል።
ጭራሽ እንደውም ከጠበቅኩት ብር በታች ይሰጠኛል። አንዳንዴ ደግሞ ተግቼ መስራት አለብኝ ብዬ በሞራል ደስ ብሎኝ ስሰራ ደግሞ ደስ የሚል ክፍያ ይከፍለኛል። ማንም ሰው የዘራውን ያጭዳል ሲባል ዩቲዩብ ላይም ተግባራዊ ይሆናል ማለት ነው። ፋሚሊ እንግዲህ ለዛሬ የነበረን ቪዲዮ ይሄንን ይመስል ነበር። ሁላችንም የተግባር ሰው እንሁን። እስካሁን ድረስ ቤተሰብ ያልሆናችሁ ሰዎች እዚህ ድረስ መምጣታችሁ ካልቀረ ሰብስክራይብ አድርጉ፣ ቪዲዮውንም ላይክ አድርጋችሁ ጨርሱ። በሌላ በአሪፍ ቪዲዮ እስከምንገናኝ ድረስ ባይ ባይ።